ከምንም ነገር በላይ መጸዳት ያለበት አእምሮ ነው። አእምሮ እኮ ከተማ እኮ ነው፣ ሲቲ ነው። አንዴ እኔ the city of the mind የሚል ትምህርት አስተምሬ ነበር። it's a city የራሱ ነገሮች ያሉት ከተማ ነው። በጣም ሰፊ ነው። እስካሁን ድረስ በደንብ ያልታወቀ ምን እንደሆነ በደንብ ከብሬን ይታወቃል። ማይንድ ግን በደንብ እስካሁን ድረስ ያልተረዳ ነው። ሰፊ የሆነ መጸዳት ያለበት ነው። አሁን ስናስረዳ ይገባቸዋል። ጥርቅ አድርገን በደንብ ካጸዳ ነው ማይንዳችን አእምሯችን ከወለወል ነው እስኪያንጸባረቅ ድረስ ከወለወል ነው ሰላም እናገኛለን። ምክንያቱም እነዚህ ናቸው። ምን ያጋጥምሻል አይደለም? ድንገት ቁጭ ብለሽ ሰዎች ሀዘን ክብብ ያደርጋቸዋል። ዝም ብሎ ትክዝ እዘን ማለት በሰላም ቁጭ ብለሽ ድንገት ርብሽ ማለት ጭንቀት፣ መጨነቅ፣ መረበሽ ከዛ ትታወቂያለሽ። የማታውቂው ሀዘን ይመጣና ይከብሻል። በሰላም ምንም እኮ አልተፈጠረም፣ አዲስ ነገር የመጣ የለም። ግን እንደዛ መተከዝ አለ፣ ማዘን አለ። ወይ ይመጣና ድንገት ፍርሃት ይልሻል። ይሄ የብዙ ሰዎች ኤክስፒሪየንስ ነው። ይሄንን ለማስተካከል ነው የምንመካከረው። ዛሬ የሚረብሹንን ነገሮች እናነሳለን። ከዛ እንዴት እንደምናስተካክላቸው ደግሞ እናያለን። አሁን መጀመሪያ የሚያቆሽሹትን ነገሮች የሚረብሹንን ነገሮች እንይ። የሚረብሹንን ነገሮች አነሳልሽና እንዴት እንደሚረብሹ እናያለን። እነዚህ ኮግኒቲቭ ዲስቶርሽንስ ይባላሉ። ሐሳብን ዲስቶርት የሚያደርጉ ሐሳቦች ናቸው ወይም አስተሳሰቦች ናቸው። እዚህ ውስጥ መጥተው የሚረብሹን በሰላም የምንኖረውን ሰዎች የሚረብሹን ነገሮች ናቸው። አንድ ባንድ እናያቸዋለን። የመጀመሪያው አንደኛው ማግኒፊኬሽን ይባላል። ማግኒፊኬሽን ማለት አንድን የተፈጠረን ነገር ከመጠን በላይ አጉልቶ ማየት ማለት ነው። በጣም አጉልቶ ማየት። ብርጭቆ ተሰበረ፣ በቃ ተሰበረ። ለምን ተሰበረ? እንዴት ተሰበረ? ለምንድን ነው በጥንቃቄ የማትይዥው? በገንዘብ ነው እኮ የሚገዛው። እንዴት ጥለሽ ትሰብሬዋለሽ? ልጅን ወይም ደግሞ ሰራተኛን ምን እያደረጉ ነው? ማግኒፋይ እያደረጉ ነው። ብርጭቆ እኮ ተሰብሯል፣ በቃ ሄዷል። ሌላ ብርጭቆ ነው መገዛት ያለበት። ልጄ መጽሐፏን ትምህርት ቤት ረሳ መጣች እንበል። ረሳችሁ። በቃ ስትመጣ ስትወጣ ማስገባት ነበረበት ቦርሳ ውስጥ። ከዛ ረስታ መጣች። ስለዚህ ምን እላለሁ? መጽሐፉን ረሳሽው። ላስጠናት የለም መጽሐፉ ረሳሽው። እንዴት ትረሻለሽ? እንዴት ትተሽ ትመጫለሽ? እንዴ ዳዲ በቃ ጠረጴዛው ላይ ረስቼውን የመጣሁት። እንዴት ስትወጪ ቦርሳው ሳትከቺ እንዴት ትመጫለሽ? እንዴት ትታያለሽ? ችግሩ እኮ ተፈጥሯል። መጽሐፉ መርሳቷ ልክ አይደለም። ግን አሁን ምን እያረኩት ነው? ማግኒፋይ እያረኩት ነው። ግን የኔንም የእሷንም ሰላም እየነሳሁኝ ነው። ሚስት ባሏን መድኃኒት ገዝተህልኝ ና አለችው። ከዛ ረሳው። ሲመጣ መድኃኒት ውስጥ ትለዋለች። ረሳሁት። ወይ ረስቼዋለሁ። እንዴት ትረሳለህ? አሞኛል ብዬ ደውዬ ይዘህና ብዬ ረሳሁት እኮ በቃ። እንዴት ትረሳለህ? እንዴት እኔ አሞኝ ቤት ተቀምጬ አንተ ዞረህ እየመጣህ እኔ ቤት ተቀምጬ እንዲህ አንድ መድኃኒት አንድ ኪኒን ግዛልኝ። አሁን ምን እያደረገችው ነው? ማግኒፊኬሽን ይባላል። ይሄ አእምሮን የሚያውክ ከሀሳቦች ውስጥ አንዱ ነው። ስራው ከሰረ ወይም ቪዛ ጠየቀና ተከለከለ። ኢትስ ኦኬ በቃ ሌላ ጊዜ ይሳካል። አዲስ ነገር አልተፈጠረም። ግን እሱ ላይ በቃ እንዴት ተከለከልኩ፣ እንዴት ስራ የከሰረ እያለ ችግሩ ላይ በጣም ፎከስ በማድረግ ልክ ማግኒፋይ ማድረግ ማጉላት አይደለም። ችግር የተፈጠረውን ችግሩ ተፈጥሯል፣ ግን ማጉላት አንድ አእምሮ ሰላም የሚነሳ ነገር ነው። ለወጣቶች በእያንዳንዱ ነጥብ ላይ እያወራናቸው ነው የምንሄደው። አንድ ትምህርት 7 ከ20 ያገኘህ that's okay። ማግኒፋይ አታድርገው። ስለሱ ስታስብ አትዋል። ማግኒፋይ አድርገህ የወደከውን ትምህርት ይዘህ እሱ ላይ አተኩረህ ማግኒፋይ አድርገህ ስታስበው አትዋል። 7 ከ10 ያገኘህ that's okay። የሚቀጥለው ታስተካክለዋል። ምንም ችግር የለም። ጥያቄ ተጠይቀሽ ክፍል ውስጥ ጓደኞች ይሳቁብሽ፣ ይሳቁ። so what ይሳቁ፣ ምን ችግር አለው? የነሱ መሳቅ አንቺ ላይ የሚያመጣው ምንም ነገር የለም። ያንቺ ህይወት አፌክት አያደርገውም። ቤት ይዘሽው አትጂ። ለተማሪዎች ነው ደግሞ ቤት ይዘሽው አትጂ፣ አታሰላሲው። ይሳቁ፣ ኖ ፕሮብሌም፣ ምን ችግር አለው ብለሽ እለፊው።
እነዚህ ማግኒፊኬሽን እያንዳንዱ የሚፈጠሩ ነገሮችን አጉልቶ ማየት ነው። ሁለተኛው ሜንታል ፊልተሪንግ ነው የሚባለው። ይህም ደግሞ አንድ ሰላማችን የአእምሮ ሰላማችን የሚነሳ ነው። ሜንታል ፊልተሪንግ ማለት ብዙ ጥሩ ነገሮች ሆነውልን አንዲት ጥሩ ያልሆነች ነገር ሆናለች። ከዛ ሜንታል ፊልተሪንግ ምንድን ነው የሚያደርገው? ትኩረቱን እዛ ላይ ያደርጋል፣ ያቺ ያልሆነችው ላይ። ምሳሌ ልስጥሽ። 2000 ሰው የተሰበሰበበት ቦታ ላይ አስተማርኩኝ። ህዝቡ ተደስቷል፣ ያጨበጭባል። በጣም ሪአክሽኑ አስገራሚ ነው። ከመሃል እያስተማርኩ አንድ ሰው ተነስቶ ወጣ። አንድ ሰው ነው ተነስቶ የወጣው። ወደ ቤት ሲሄድ ምንድን ነው የማስበው? ስለዛ ሰውዬ ነው የማስበው። ይሄ ሜንታል ፊልተሪንግ ይባላል። ሰዎች አስተያየት እየሰጡሽ ነው። ፍቅር በጣም ጎበዝ ነሽ፣ ፕሮግራምሽን እንወደዋለን ይሉሻል፣ አስተያየት ይሰጡሻል። ከዛ አንዱ ሰው አንድ መጥፎ አስተያየት ሰጥሽ። ሜንታል ፊልተሪንግ ምንድን ነው የሚያደርገው? ትኩረቱ እዛች ላይ ነው የሚሆነው። እነዛን 10ሩን ሌሎቹን ይተውና ኔጌቲቭዋን ኮሜንት አንዷን ይዞ ይቀጥላል። ሚስት ብዙ ጥሩ ነገሮች ይኖራታል። አንድ ግን የምታጠፋው ነገር አለ ወይ የመርሳት ችግር ይኖርባታል፣ ትረሳለች። ባል ሁሉም ኳሊቲዋን ይተውና አንዷን ችግር ላይ ብቻ ያተኩራል። ባል ብዙ ጥሩ ኳሊቲዎች ይኖራታል፣ አንድ ግን ድካም ይኖረዋል። ሚስት ፎከስዋን እዛ ላይ ታደርጋለች። ይሄ ሜንታል ፊልተሪንግ ይባላል። ይሄ መስተካከል ያለበት አሁን ልናጸዳ አይደለም። ቅድም ማግኒፊኬሽን ብለናል። ይሄ ማጋነን የተፈጠረውን ችግር እሱን ጥረጉና አውጡት። 2 እቺ ኔጌቲቭዋን መርጦ እሷ ላይ ማተኮርን እሱንም ጥረጉና አውጡት። ተማሪዎችም እንደዚሁ ብዙ ነገር ሆኖላቸው ከዛ አንድ አስተማሪ የሰጠውን አስተያየት አንድ አስተማሪ የሰጠሽን ኮሜንት ይዘሽ እሱን ማሰላሰል ሜንታል ፊልተሪንግ ይባላል። የአእምሮ ሰላምን ይነሳል። ስለዚህ ይሄን ነገር ማስወገድ አለባቸው። የሚጸዳ ነው ማለት ነው ሜንታል ፊልተሪንግ። ሶስተኛው ኮግኒቲቭ ዲስቶርሽን መስተካከል ያለበት ዲስካውንቲንግ ዘ ፖዚቲቭ ይባላል። ዲስካውንቲንግ ዘ ፖዚቲቭ ማለት የተሰጠሽን ጥሩ ነገር ደግሞ ማጣጣል ነው። ስለዚህ ታምሪያለሽ፣ በጣም እኮ ታምሪያለሽ ትያታለሽ። አይ ውበት ምን ዋጋ አለው ብለህ ነው፣ ቆንጅና ምን ዋጋ አለው ብለህ ነው ትላለች። አንተ እኮ ጎበዝ ሰራተኛ ነህ፣ በጣም ጠንካራ ጎበዝ ሰራተኛ ነህ ትይዋለሽ። አይ ምን ዋጋ አለው ብለህ ነው፣ እድል ነው እንጂ ጠንክሮ እኮ መስራት አይደለም፣ እድል ነው እንጂ በርቶ እኮ መስራት እኮ ምንም ዋጋ የለውም ይላል። ከስተሻል፣ አምሮብሻል በጣም ትያታለሽ። የጤና ነው ብለህ ነው እንጃ፣ ለጤና ያርግልኝ። አሁን የሚሰጣቸውን ፖዚቲቭ ኮመንት በመቀበልና ወደ ውስጣቸው ማስገባት ፈንታ ማጣጣል ማለት ነው ዲስካውንቲንግ ፖዚቲቭ። አንተ በጣም ሰክሰስፉል ነህ፣ በጣም ተሳክቶልሃል ትይዋለሽ። አገሩ ሰላም ከሌለው ምን ዋጋ አለው ብሎናል እና ፖዚቲቭ ያጣጥላሉ። የኢትዮጵያ አየር መንገድ በጣም ተሸላሚ ጥሩ ድርጅት ነው ትያለሽ። ሌሎች ድርጅቶች ካልሰሩ ምን ዋጋ አለው? ይሄ ምንድን ነው? ፖዚቲቭ የተሰጡትን ነገሮች እሱን ማጣጣል ዲስካውንቲንግ ፖዚቲቭ ይባላል። ወጣቶችም ተማሪዎችም የምነግራቸው ምንድን ነው? የሚሰጣቸውን ፖዚቲቭ ነገር አይጣሉት። ጎበዝ ነህ ዲስሚስ አታርጉት። ሊስን ተቀበሉት፣ አፕሪሺየት አድርጉት ያንን እንጂ ጎበዝ ነህ ያው ትምህርት ነው ምን ዋጋ አለው እንማራለን አትበል። ጎበዝ ነሽ አንቺ ቆንጆ ነሽ ስትባይ አይ ምን ዋጋ አለው ብለሽ ነው አትባሉ። ይሄ የአእምሮ ሰላም ከሚነሱ ነገሮች አንዱ ደግሞ ዲስካውንቲንግ ፖዚቲቭ ይባላል። 4ኛ ፐርሰናላይዜሽን፣ ነገሮችን ፐርሰናል አድርጎ መውሰድ። እኔን ማለት ፈልጎ ነው ማለት እኔን ማለት ፈልጎ ነው። የሚገርምሽ የወር አበባ ሲያቆም ሜኖፖዝ ሲመጣ ትንሽ ቆዳ ሸብሸብ ይላል እላታለሁ። ቆዳሽ ተሸብሽቧል ማለትህ ነው ትላለች። ይሄ ምንድን ነው? ፐርሰናላይዜሽን ነው። ትምህርት እኮ በጣም ነው የሚለውጠው። ማንበብ እና መማር በጣም ጥሩ ነው ትይዋለሽ። አለመማሪ ልትነግረኝ ፈልገህ ነው ይላል። አለመማሪ ልትነግረኝ ፈልገህ ነው። ይሄ አንዳንድ ጀነራል የሆኑ ኮሜንቶችን ፐርሰናሊ ወስዶ
ከዛ ችግር እንዳለበት አድርጎ መውሰድ። ለምሳሌ እዚህ በጣም ቆንጆ ቀረጻ ነው ያለው አይደለም፣ ግን አሁን አንድ ኮሜንት ብንሰጥና ይሄ ችግር ቀረጻው ላይ ትንሽ ችግር አለ ብንል አንዱ ካሜራማን ፐርሰናላይዝ የሚያደርግ ከሆነ እኔም ማለት ፈልገው ነው፣ በቃ እኔ ላይ ኮሜንት ማድረግ ፈልገው ነው ይላሉ። ተማሪዎችም ጎበዝ እንድትሆን ማሻሻል አለብህ፣ በርትተህ አጥና፣ ማሻሻል አለብህ ተብሎ ተነገረህ ማለት አትችልም ማለት አይደለም። የበለጠ መስራት ትችላለህ ማለት ነው እንጂ ስለማትችል አትችልም ማለት አይደለም። ስለዚህ ፐርሰናል ነገሮችን አለመውሰድ፣ ይሄ ደግሞ ጥሩ ነው በጣም። ፐርሶናላይዜሽን አንዱ ኮግኒቲቭ ዲስቶርሽን ነው። አምስተኛው ብሌሚንግ ይባላል። ሰልፍ ብሌም፣ ራስን ብሌም ማድረግ፣ ዝም ብሎ ያለ ራስን እናቶች ብዙ ጊዜ ያደርጉታልና ላንሳቸው። ራስን መውቀት፣ እኔ እንዲህ ባደርግ ኖሮ እኮ እኔ ነኝ እኮ ጥፋተኛው፣ የኔ ጥፋት እኮ ነው፣ እኔ ልጆቼን እኮ የገደልኳቸው ነኝ፣ ልጆቼን እኮ የበደልኳቸው ነኝ፣ እኔ ደንቆረዋ ይላሉ። ራሳቸውን ብሌም ያደርጋሉ። አሁን ልጅ ችግር ሲገጥመው እናት ዝም ብላ ራሷን ብሌም፣ የኔ ጥፋት እኮ ነው ማረባኒ ይላል አባት። ብሌሚንግ themselves ራሳቸውን ብሌም እያደረጉ ነው። ለሚፈጠሩ ነገሮች በሙሉ ለሆነ ሰው ኃላፊነት ለመስጠት መሞከር ነው ብሌሚንግ። በሱ ምክንያት ነው አንተ ነህ እንዲያደረግከው፣ አንቺ ነሽ እንዲያደረግሽው፣ ወይም ደግሞ የእኔ ጥፋት ነው። ጥናቶች ምን ያሳያሉ መሰለች? በጣም የሚገርመው ነገር ባልና ሚስት ሲፋቱ ልጆች በእኔ ምክንያት ነው ብለው ያስባሉ። ምንም እኮ አላደረጉም እነሱ፣ ግን በእኔ ምክንያት ነው፣ እኔ አስቸግር ስለነበርን የተለያዩት ብለው ብሌም ያደርጋሉ። ዱ ኖት ብሌም ዩርሰልፍ፣ ዱ ኖት ብሌም አደርስ። ብሌሚንግ ኮግኒቲቭ ዲስቶርሽን ነው፣ የአእምሮ ሰላም ከሚነሱን ነገሮች አንዱ ነው። እና ለወጣታችሁ የምነግራቸው የምትችሉትን ነገር አድርጉ፣ ራሳችሁን ብሌም አታድርጉ፣ ራሳችሁን አትውቀሱ። ራሳችሁን ከመጠን በላይ ቤተሰባችሁ ውስጥ ችግር ቢፈጠር we are adults፣ እኛ ነን ትላልቆቹ ሰዎች። የኛ ጥፋት ነው፣ የእናንተ ጥፋት አይደለም። ይህም ማወቅ አለባችሁ። እናንተ ያጠፋችሁት አይደለም፣ የኛ ጥፋት ነው እንጂ የእናንተ አይደለም። ስለዚህ መኝታ ቤት ገብታችሁ ራሳችሁን ብሌም አታድርጉ፣ ራሳችሁን አትውቀሱ። እናንተ ልጆች ናችሁ፣ መማር ነው ያለባችሁ፣ ማጥናት ነው ያለባችሁ፣ ማደግ ነው ያለባችሁ። የኛ የአዋቂዎቹ የትላልቆቹ ሰዎች ጥፋት ነው እንጂ የእናንተ አይደለም። እና ራሳችሁን ብሌም አታድርጉ። ስለዚህ ይሄ ነው ብሌሚንግ፣ ደግሞ ይሄ ነው። ስድስተኛው ጃምፒንግ ቱ ኮንክሉዥን ይባላል። ጃምፒንግ ቱ ኮንክሉዥን ማለት ደግሞ በቃ ዘሎ ወደ እንትን መድረስ፣ ድምዳሜ ላይ መድረስ። የልጁ ክርስትና ባለፈው ነበረ፣ አልጠራኝም። የአጎቱ ሰርግ ነበረ፣ አልጠራኝም። ስለዚህ ይጠላኛል፣ he hates me፣ ይጠላኛል ብሎ ኮንክሉድ ያደርጋል። ይሄ ጃምፒንግ ቱ ኮንክሉዥን ነው። ሐሳቤን ባለፈው ስብሰባ ላይ እኔ ስናገር ሐሳቤን የሚቃረን ነገር ተናገረች። እንደገና ሌላ ስብሰባ ላይ አሁንም እኔን ሐሳብ የሚቃወም ነገር ተናገረች። እቺ ሴትዮ ጠምደኛለች። ጃምፒንግ ቱ ኮንክሉዥን ነው። ይጠላኛል፣ አይወደኝም፣ እንደዚህ ብሎ ማሰብ። ወይም ደግሞ አንድ ነገር ይሞክሩና አልተሳካም። የሆነ ነገር ሞከረ፣ አልተሳካም። እኔ እድል ጠማማ ነው ፍቅር፣ እድል ጠማማ እኮ አይሳካልኝ፣ አይሆንም፣ የኔ አይሳካ፣ ጠማማ ነው እኮ እድል። አንድ ነገር ነው እኮ የሞከረው፣ ያቺን ሞክረው ፌል ሲያደርግ እኔ እድል ጠማማ ነው ይላል። ልጆቹም እንደዛ ነው። ትምህርት ይሞክሩና ከዛ የሆነ በቃ አካዳሚካሊ ትንሽ ሲገዳደራቸው እኔ አልችልም ትምህርት ይላሉ። አልችልም፣ ትምህርት አይሆነኝም። ኢትስ ኖት ትሩ፣ እውነት አይደለም። ማትስ አይሆነኝም፣ እውነት አይደለም። ይሄ ወደ ኮንክሉዥን፣ ጃምፒንግ ቱ ኮንክሉዥን ይባላል። ሰባተኛው ኮግኒቲቭ ዲስቶርሽን፣ አእምሮ ሰላማችን የሚነሳ ነገር ሌብሊንግ ነው። ሌብሊንግ ይባላል። ሌብሊንግ ደግሞ መሰለሽ፣ አንድ ልጅ ዋሽተሃል እለዋለሁ። ዋሽቷል፣ አጥፍቷል። ውሸታም ነህ ካልኩት ግን ሌብል ነው ያደረኩት። ዋሽተሃል ማለትና ውሸታም ነህ ማለት ይለያያሉ። ዋሽተሃል አሁን አጥፍተሃል ነው፣ አስተካክል ነው። ውሸታም ነህ ግን ለጠፍኩበት።
አንድ ሰው ጠጥቶ መጣ ወይ ባሏ ጠጥቶ መጣ፣ ሰክሮ መጥቷል፣ ተሳስቷል፣ አጥፍቷል። ትናንትና ሰክረህ ነበረ ልክ አይደለም ማለት ልክ ነች። አንተ ሰካራም ነህ ስትለው ግን ምን አደረገችው? ሌብሊንግ ይባላል። ለጠፈችለት ስም። ሰካራም ነህ፣ ውሸታም ነህ። ፈተና ወደቀ፣ ፈተና ወድቋል። ከዛ ሲመጣ ግን አንተ በቃ ይሄ የሚጠቀሙበት ቃላት አይደለም፣ በቃ አትችልም፣ አትረባም። አንተ እንደ አባት እንዴት ልጁን አትረባም ይላሉ። ይሄ ሌብሊንግ ይባላል። እና ሌብል አታድርጉ። ለወጣቶች የምላቸው አንደኛ ወላጆቻችሁን ሌብል አታድርጉ። ሰልፊሽ ምናምን አትበሏቸው። ሌብሊንግ ደም ኬርለስ ናቸው ምናምን አትበሏቸው። ሌብል አታድርጉ። ሰዎች እናንተን ደግሞ ሌብል ሊያደርጓቸው ሲሞክሩ አትቀበሉት፣ በፍጹም አትቀበሉት። አትችልም፣ አትረባም ሲልህ አይ እረባለሁ በጣም ነው የምረባው ብለህ ውስጥህ ተቀበለው። ሌብሊንግ አትቀበል። ማንም ሰው ሌብል እንዲያደርገኝ አሁን በግሌ አልፈቅድም። አጠፋለሁ፣ ሳጠፋ ሰዎች ሊነግሩኝ ይችላሉ። ዳትስ ኦኬ። ግን ሌብል ሊለጥፉልኝ ሲሉ ግን አይ ዶንት ቴክ ኢት በፍጹም። እና ሌላው አእምሮ ሰላምን የሚነሳ ነገር ይሄ ነው። 8ኛው ፖላራይዜሽን ይባላል ወይም ዳይኮቶሚ ይባላል። በጣም ጥግ መያዝ። በሃይማኖት አንዳንዶቹ ፈጽመው ችላ የሚሉ አሉ፣ እንደ መስማትም አይፈልጓሉ። እዛኛው ጥግጋ ናቸው ያሉት። መስማትም ምንም they are not interested። እዛኛው ጥግ ላይ ደግሞ ከመጠን በላይ የሚያከሩ በጣም የሚያከሩ ክርር የሚያደርጉ ከማከራቸው የተነሳ የሌሎችን ሰዎች ሃይማኖት የሚያጣጥሉ ሰዎች አሉ። ፖልና ፖል ላይ ነው ያሉት። ይሄ ፖላራይዜሽን ይባላል። ወላጆች ሆነው ፈጽሞ ልጆቻቸውን የማያዋሉ እዛ ፖል ላይ፣ እዚህኛው ላይ ደግሞ በቃ ሲንሰፈሰፉ የሚውሉ ያሳዝኑኛል። ዝም ብሎ የሚንሰፈሰፉ ደግሞ ወላጆች አሉ። በቃ ይንሰፈሰፋሉ። ቤት ውስጥ ቁጭ ብሎ ወድቆብኝ ይሆን እንዲሆነ ይሆን በልቶ ይሆን እንደዚህ ይሆን ደግሞ የሚሉ እዛኛው ጥግ ላይ ታገኛለች። ይሄ መፍትሄው ባላንስ ማድረግ ነው። ባላንስ ማድረግ ያስፈልጋል። እና ቅድም እንዳልሽ ነው፣ ፐርፌክት አይደለም ህይወት። ባላንስ አድርጎ ማየት ያስፈልጋል። ወጣቶችም ፖላራይዝ አታድርጉ። አሁን ሆን ብዬ ነው በእንግሊዝኛው የምነግራቸው። ፖላራይዝ አታድርጉ። እዛ ጥግ አትያዙ፣ እዛ ጋር ጥግ አትያዙ። ባላንስ ለማድረግ ሞክሩ። ስለዚህ አንዱ ሌላው አእምሮችን የሚጎዳ ነገር የሀሳብ አይነት ፖላራይዜሽን ይባላል። ይሄንን ቪዲዮ ደጋግመው እንዲያዩት ፈልጋለሁ። 9ኛው በጣም ይገርመኛል። ሹዲንግ ይባላል። ሹዲንግ ማለት አይ ሹድ ትያለሽ አይደለም? አይ ሹድ ከሱ ነው የመጣው። ወይም ደግሞ አይ ሹድ ሃቭ ዳን ዲስ እንላለን። ከሱ ነው ሹዲንግ የመጣው። ምን ማለት ነው? ልክ ግድ ማድረግ ነበረብኝ ብሎ መውቀስ ነው። ግድ ማድረግ ነበረብኝ። ወይም ደግሞ ልጄን ዩ ሹድ ስተዲ እላታለሁ። ፈተና ጨርሳ ሊሆን ይችላል። ዛሬ ማጥናት የለባት ሊሆን ይችላል። ወይም ደግሞ አሟት ሊሆን ይችላል። ደክሟት ሊሆን ይችላል። ዩ ሹድ ስተዲ፣ ዩ ሹድ ዱ ዲስ፣ ዩ ሹድ የሚለው አመለካከት ሹዲንግ ይባላል። ኮግኒቲቭ ዲስቶርሽን ነው። ፍቅር የአመለካከት ችግር ነው። እንትን አይደለም፣ ግድ መደረግ የለበትም ያ ነገር። ዛሬ ልጅ የደክሟት ከሆነ ትረፍ፣ ሪላክስ ታርግ፣ ሙቪ ትይ፣ ፈተና ካልደረሰ ታትስ ኦኬ፣ ትረፍ። ግን አሁን አንዳንድ ቤተሰቦች አይቻለሁ ልጆቻቸውን አንደኛ ካልወጣህ ብለው መከራውን የሚያሳዩት ቤተሰቦች ያውቃሉ። የሚገርፉ ምን ያጋጥማኛል? ይገርፋሉ። 10 ሰዓት ላይ ያስነሷቸዋል። ለምንድን ነው? ሌሊት 10 ሰዓት አስነስተው እንዲያጠኑ ያደርጓቸዋል። ዓላማው ምንድን ነው? አንደኛ እንዲወጣ ነው። ከዛ አንደኛ መውጣቱ ለምንድን ነው የተፈለገው? ለልጁ አይደለም እኮ። አባትየው ሰው መሀል ሲቀመጥ የኔ ልጅ እኮ አንደኛ ነው የሚወጣው ለማለት ነው። ግን እያስጨነቀው ነው። ያጥና ግን ዩ ሹድ በቃ የሚሉ ነገሮች አንደኛ የግድ መውጣት አለብህ አትበሏቸው። ወጣቶችም ከሹዲንግ ተጠበቁ። ሹድ ወይም ደግሞ ወደ ኋላ ሄደው አይ ሹድ ሃቭ ዳን ዲስ፣ ይህን ማድረግ ነበረብኝ ስላላደረግኩኝ ነው። ከዛ ራስን መጨቅጨቅ፣ መመዝነዝ ራስን በቃ አላደረግኩት በቃ አለፈ እንግዲህ። እና ይሄ ሌላው ሰላም የሚነሳ ነው። 10ኛው ኦቨር ጀነራላይዜሽን። ኦቨር ጀነራላይዜሽን ማለት
በአንዱ ነገር ላይ ተመስርቶ ጀነራላይዝ ማድረግ ነው። ምሳሌ ልንገርሽ። አሜሪካን ሀገር አንድ ናይጄሪያ ያገኘሁኝ። ከዛ ይሄ ሰው ያገኘሁት ሰው ጥሩ ሰው አይደለም። ስለዚህ ምን እላለሁ? ናይጄሪያንስ መጥፎች ናቸው እላለሁ። ይሄ በጣም የምንጠቀምበት የአእምሮ ዲስቶርሽን ነው፣ ጥመት ነው። የአእምሮ መቃኘት ያለበት መጸዳት ያለበት ነገር ነው። በብሔር እንደዛ ይደረጋል። ከአንድ ብሔር የሆነ አንድ ሰውዬ ጎዳሽ፣ ከዛ ያ ሰውዬ የተገኘበትን ብሔር እንዳለ እንዲህ ናቸው። አሁን እኛ ጋር ሀገራችን እየረበሽ ያለው እኮ እንዲህ ነው፣ ይሄኛው ብሔር እንዲህ ነው፣ የኛው ብሔር እንዲህ ነው ብሎ ኦቨር ጀነራላይዜሽን ይባላል። በጣም መጥፎ ነው። በሃይማኖት የአንድ ሃይማኖት ተከታይ የሆነ ሰው ጥሩ ነገር አላደረገም እንበል። ሌትስ ሴይ ሙስሊም ነው፣ ከዛ ሙስሊሞች እንዲህ ናቸው ብሎ ጀነራላይዝ ማድረግ። ወይም አንዱ ፕሮቴስታንት ይወጣና ቲክቶክ ላይ የማይሆን ነገር ይናገራል። ፕሮቴስታንቶች እንደዚህ ናቸው ብሎ ኦቨር ጀነራል አይደሉም። ሙስሊሞችም እንደዚህ አይደሉም፣ ፕሮቴስታንቶችም እንደዚህ አይደሉም። ወይ አንድ የኦርቶዶክስ ካህን ይነሳና አንድ ነገር ይናገራል። አየህ ኦርቶዶክሶች ማለት እኮ እንደዚህ ናቸው። ይሄ ኦቨር ጀነራላይዜሽን ነው፣ በጣም መጥፎ ነው። ኑሯችን እንድንጠላው ያደርጋል። ለወጣቶች አሁን ልናገር። አንደኛ እግዚአብሔርን ወይም አላህን ወይም ፈጣሪን ፌር አይደለም ብላችሁ የምታስቡት የሆኑ ነገሮች ስለተፈጠሩ በቤታቸው አንዳንድ ነገር ስለሆኑ ሂዝ ኖት ፌር፣ አይወደኝም እሱ። ይሄ ኦቨር ጀነራላይዜሽን የሆነ የአእምሮ ጥመት ነው፣ ዲስቶርሽን ነው። ቢኬርፉል። ይሄ ጥመት ነው። ይህ ዓለም ላይፍ ቅድማ እንዳለችው ይህ ዓለም ክፉ ነው፣ በቃ መኖር የማያስፈልግም። ኢትስ ኖት ትሩ። ይህ ዓለም ክፉ አይደለም። ዓለም ቻሌንጆች አሉት፣ ግን ክፉ አይደለም። ላይፍ ፌር ላይሆን ይችላል፣ ግን እንደዛ ኦቨር ጀነራላይዝ አደረጋችሁ ኢቭል ካረጋችሁት እንዴት ትኖራላችሁ? ቻሌንጆች አሉ፣ አስቸጋሪ ነገሮች አሉ፣ ይታለፋል። ላይፍ በቃ ደባሪ ነው፣ ራሴን ባጠፋ ነው የሚሻለው የሚል ሀሳብ ሲመጣባቸው ኢትስ ኖት ትሩ። ይሄ ኦቨር ጀነራላይዜሽን ይባላልና አንዱ አእምሯችንን ከሚያውክ የሀሳብ ጥመቶች መጸዳት ካለባቸው ነገሮች አንዱ ደግሞ ይሄ ነው። 11ኛው 12 ናቸው። ኢሞሽናል ሪዝኒንግ ይባላል። ኢሞሽናል ሪዝኒንግ ማለት አስቤ መወሰን ያለብኝን ነገር ስሜታዊ ሆኜ መወሰን ነው። አለቃው አናደደው፣ ይሄድና ገብቶ ይጽፍና ደብዳቤ አይ ሪዛይን። አሁን አስቦ አይደለም የሚወሰነው፣ በስሜት ነው የሚወሰነው። ኢሞሽናል ሪዝኒንግ የሚባለው ይሄንን ነው። በቃ አለቀ፣ ተለያየን፣ ከአንተ ጋር መስራት አንችልም ብሎ መወሰን በስሜት። በንዴት ብቻ ግን አይደለም። ሰዎች በደስታም ሆነው ኢሞሽናል ይሆናሉ። ለምሳሌ ያደረ ስብሰባ ላይ አልገጠመሽም? ፈንድሬዚንግ ሆኖ 10 ሚሊዮን እሰጣለሁ ይላል፣ ይጠፋሉ። ከዛ ስልካቸውን መሯቸው ነው እኮ በቃ። አሁን ይሄ የሚሰበስቡት ሰዎች ካላስገቡ አንናገርም። በዛ ሰዓት እከሌ ሲሰጥ ኢሞሽናል ይሁን እጁን አንስቶ 10 ሚሊዮን ይላል። ከዛ የለም ሰውየው። አሁን ይሄ ኢሞሽናል ሪዝኒንግ ነው የሚባለው። በአእምሮ ከማሰብና ከመወሰን ይልቅ በስሜት መወሰን ማለት ነው። ለወጣቶችም ስሜታዊ ሆናችሁ አትወስኑ። ራሽናል መሆን አለባችሁ። ማሰላሰል አለባችሁ። ኮግኒቲቭ ፕሮሰስ መካሄድ አለበት። ከዛ ነው የምትወስኑት እንጂ ስትናደዱ አትወስኑ፣ ስትደሰቱ አትወስኑ። ኢሞሽናል ሆናችሁ ውሳኔዎችን አትወስኑ። እንደውም ኢሞሽናል ስትሆኑ አትናገሩ። አሁን ከወላጆቻችሁ ጋር ከሆነ ተናደህ ማዘርን የማይሆን ነገር እንዳትናገራት ተጠንቀቅ። በቃ ዝም ብለህ ሂድ፣ ወደ መኝታ ወክ አድርግ፣ ወይ ዞር በል፣ አትናገር፣ ዝም በሉ። እና ኢሞሽናል ሆነን የምናደርጋቸው ነገሮች ብዙ ጊዜ ስህተት ናቸው። ኢሞሽናል ሪዝኒንግ ይባላል። የደቂቃ ስሜት ላይፍ ታይም ልታስከፍል ትችላለች። አንዳንድ ነገሮች በዛች ሰከንድ የመጣች የስሜት ውሳኔ ህይወታችንን ሙሉ ዋጋ ስንከፍልባት ልንኖር እንችላለን። ምን ነው ባልተናገርኩ ታያለሽ። ከዛ በኋላ ከተናገርሽ በኋላ ምን ነው ባልተናገርኩ፣ ምን ነው ዝም ብል ኖሮ፣ ያቺን ቃል በኋላ እኔ እንደዛ ከምሰቀይ
ስሜታዊ በመሆንበት ጊዜ ዝም ብል እመርጣለሁ። አደርጋለሁ ደግሞ ኢሞሽኔን ቆጣጠርና በዛች ሰዓት አልናገርም። ምክንያቱም በዛች ሰዓት ከተናገር ቃላቶች ጠንካራ ሊሆኑ ይችላል። ሲያልፍ ግን ሊያስቅሽ ይችላልና የሚቀጥለው ይደርና እዛ በኋላ እናወራዋለን። 12ኛው በጣም ወደዋለሁ። ካታስትሮፋይዚንግ ይባላል። ካታስትሮፊ ታውቂያለሽ አይደል? ከባድ አደጋ ነው። ካታስትሮፋይዚንግ ማለት የተፈጠረውን ነገር ካታስትሮፋይዝ ማድረግ በጣም ከመጠን በላይ። ምሳሌ ልንገርሽ። አንድ ልጃቸው ማዘር የሚገባው 3 ሰዓት ወይ 2 ሰዓት ነው እንበል። አመሸ 3 ሰዓት ሆነ፣ እስካሁን አልገባም። አዎ ገለውታል፣ ልጄን ገለውታል። ሞቷል፣ ልጄ ገለውት ነው። አንድ ደፍተውት ነው። አርፍዷል እኮ ወይ ስልኩ ስለጠፋበት ነው። ገለውታል፣ በቃ አልቆለታል። ደፍተውት ነው። ልጄን ሽብር። ይሄ ካታስትሮፊ ያደርጉታል። የልጁን ማምሸት በቃ ታክሲ እኮ ወረፋ ሆኖበት ነው እኮ የጠፋው። ወይ ጎርፍ አለ፣ ዝናብ የዘነበ ነበር፣ ምክንያት አለው። ካታስትሮፋይዝ ያደርጉታል። ጡቴን አመመኝ ትላለች። እዚህ ጋር ተሰማት። ብርድም ሊሆን ይችላል፣ ንፋስ እንትን ማስል ስፓዝም አለ። ጡቴን አመመኝ። አዎ ካንሰር ነው። በቃ ያ ብዙ ስሰማለት የነበረው ካንሰር እኔ ጋር መጣ ማለት ነው። ካታስትሮፋይዚንግ ነው። በቃ እዚህ ከጀርባው የሆነ ነገር ተሰማው፣ ኩላሊቱ አካባቢ ይሰማኛል። እዚህ ጋር ይሄ ሬናል ፌለር የሚባለው ነገር እሱ መጣ ማለት ነው። በቃ አሁን ኩላሊት ፌል ሊያደርግ ነው። ፌል ካያደረገ ደግሞ ዳያሊሲስ በምንድን ነው የማሰራው? ኩላሊት ስጠው ቢባል ማን ነው የሚሰጠኝ ለኔ? ዳያሊሲስ በምን አሰራለሁ? በአንድ ነገር ላይ ተነስቶ ሽብር በራስ ላይ መፍጠር ካታስትሮፋይዚንግ ይባላል። አእምሯችንን፣ ሰላማችንን ይነሳል። እነዚህን ካጸዳን፣ እነዚህን ካስወገድን እና ከወለወልን፣ እነዚህ ነገሮች አእምሯችንን የሚረብሹ እንደሆኑ ካወቅን እነዚህን እንጠርጋቸዋለን። ከዛ በሌሎች በሚያማምሩ ነገሮች እንተካቸዋለን። ስለዚህ በምንድን ነው የምንጠርጋቸው ነው አሁን ዋናው ቀጣይ ሀሳባችን። በማወቅና በመተው። ለምሳሌ ቅድም ያልኩሽ ሜንታል ፊልትሪንግ ሲመጣብኝ አንዷ ኔጌቲቭ ነገር ላይ ይዤ እሷን አንጠልጥዬ ስዞር ይሄ እኮ ሜንታል ፊልትሪንግ ነው፣ ዞር ብል ብዬ ጠርገዋለሁ፣ አስወግደዋለሁ። አንዷን ችግር ማግኒፋይ ላደርግ ሲሞክር አእምሮዬ አይ ማግኒፋይ አታደርግም ብዬ አስተካክለዋለሁ፣ ጠርገዋለሁ። ይሄ እውቀቱ ይጠርገዋል። ሲያዳምጡ ይሄን ይጠርገውና ከዛ ካታስትሮፋይዝ ላደርግ ስል ሽብር ላደርገው ስል ችግሩን አሁን እኮ ያቺን ነገር እያደረግኩ ነው ትመጣባቸዋለች፣ ያስታውሷታል ደጋግመው ከሰሙት። እና በሌሎች መልካም ነገሮች እንተካቸዋለን፣ እነሱ እናያለን። ወጣቶች አንድ ነገር ልናገር፣ ፍቅር ወጣቶቻችን ምንድነው የሆኑት? ምን እየሆኑብን ነው? ለምንድነው ኑሮ እያስጠላቸው ያለው? ህይወት እኮ ቆንጆ ነው እኮ፣ የምድር ህይወት እኮ ውብ ነው። እንደውም የተሻለ ነገር ተዘጋጅቶላቸው አንዳንዶቹ ኑሯቸው የተሻሻለ ነገር። እኔ እኮ ሃይ ስኩል እኮ የተማርኩት ከመሿለኪያ ቦሌ እኮ በእግራችን እየተመላለስን ነው እኮ የተማርነው። አሁን ሁሉ ነገር የተዘጋጀ የተሻለ። አሁን ወላጆች ለልጆቻቸው የተሻለ ነገር ማድረግ ይሞክራሉ። ዋትስ ሃፕኒንግ? ምንድነው እየሆነ ያለው? ለምንድነው የሚከፋቸው? መጠየቅ አለባቸው። ወላጅ አጥተው ሊሆን ይችላል። እኔ በአምስተኛ ክፍል ሆኜ ነው አባቴን ያጣሁት። በጣም ወደው አባቴ ነው። 5ኛ ክፍል ሆኜ ነው ያጣሁት። ኢት ሃፕንስ ላይፍ ላይ ወላጅ አጥተው ሊሆን ይችላል። ወላጆቻቸው ጋር አንዳንድ ችግሮች ሊኖሩ ይችላሉ። ግን ህይወትን ዲተርሚንድ ሆነው አሸንፈው በርትተው በመልካም አድገው ትምህርታቸውን የሚችሉትን ያህል ተምረው አድገው ፋይት አድርገው አሸናፊ ሆነው መውጣት ነው እንጂ ያለባቸው ጊቫፕ ማድረግ የለባቸው። በላይፍ በፍጹም ጊቫፕ አታድርጉ ነው የምላቸው። ችግሮች በእያንዳንዳችን ቤት፣ በእያንዳንዳችን ህይወት፣ በእያንዳንዳችን አስተዳደግ ውስጥ ነበረ። ግን ችግሮቹን ቻሌንጆቹን ማለፍና አሸንፈው መውጣት አለባቸው። ሂሳብ ማቴማቲክስ ጎበዝ ስላልሆንክ ጎበዝ አይደለህም ማለት አይደለም። ህይወት ማቴማቲክስ አይደለም። ይሄ ኢንተሊጀንስ እናወራ ነበር፣ የተለያዩ ኢንተሊጀንስ አይነቶች እና ይሄ እነዚህ ነገሮች ወጣቶች ስለ ህይወታቸው እየመጣባቸው ያለውን ጨለምተኛ አመለካከት
ይሄ ኑሮ ያስጠላል፣ ህይወት ፌር አይደለም፣ አምላክን ፈጣሪ አይደለም፣ አባቶች እናቴ ክፉ ናቸው የሚሉትን ጨለምተኛ ነገር ማስወገድ አለባቸው። ይሄንን ልላቸው ፈልጋለሁ። ይሄን ካልም በኋላ በምን እንተካቸው? አሁን እነዛን ጠረግን አይደል? እነዛን ከጠረግን በኋላ አሁን ደግሞ ማይንዳችንን ደግሞ የምናስብበት ነገሮች አሉ። አንደኛ ኦፕቲሚዝም ነው። ኦፕቲሚዝም ቅድም አንቺ ፔሲሚዝም ስትይ ነበር፣ ጨለምተኛ። ኦፕቲሚዝም ማለት ይሆናል፣ ይሳካል፣ ይደረግልኛል። ይሄ ሪሊጂየስም እኮ አይደለም፣ ግን ከራሳቸው ጋር ይሳካል፣ ይሆናል፣ ተስፋ አደርጋለሁ፣ ያሰብኩት በሙሉ ይሆናል፣ ህልሜ ይከናወናል ብሎ ማለት ነው። ይሄንም ማይንዳችን ይወዳል፣ ያስፈልጋል። ስለዚህ ኦፕቲሚዝም የሚባለው ይሄ ነው፣ ይሳካልኛል፣ ይሆንልኛል ማለት። ሁለተኛ ኢንቱዚያዝም ማለት በኤክሳይትመንት ነገሮችን ማድረግ። ነገ ክላስ አለ፣ ነገ እኮ ክላስ አለ፣ ራሱን ያሳምነው። ነገ አሪፍ ቀን ነው፣ ነገ እኮ ሰኞ ነው። ሊስቁ ይችላሉ ወጣቶች፣ ግን ይሰራል፣ በደንብ ይሰራል። ምስክር ነኝ አይደለም? አንቺ የተማርሽ በጣም ኢንቱዚያስቲክ ሰው ነሽ ማለት። በቃ የምሰራው እያንዳንዱ ነገር አስደስቶኝ ነው የምሰራው። እኔ ዛሬ ስመጣ አባይ ቲቪ ዛሬ አለ ፕሮግራም ከፍቅር ጋር ቆንጆ ስቱዲዮስ እንሰራለን። ዝም ብዬ በቃ ሄጀን እስቲ እንደምንም ኢንተርቪውን ጨርስ እንወጣ ሳይሆን ዛሬ ቆንጆ ፕሮግራም እንሰራለን፣ አሪፍ ነው የሚሆነው። ምንድነው ስትይ ኢንቱሲያዝም ነው። አእምሯችን ይፈልገዋል፣ ያስጌጠዋል፣ ያሳምረዋል። ቸልተኝነትን አለመውሰድ፣ አለመቀበል፣ ማመንታትን ማስወገድ፣ ኢንቱዚያስቲክ መሆን። ከዛ ሶስተኛ ካልም መሆን፣ ረጋ ማለት ስቴክ ኢት ኢዚ፣ ረጋ በጣም ነው የምወደው እኔ። ረጋ ማለት ካልምነስ፣ አትደናበር። መደናበር ግር ማለት መደናበር፣ እንደዛ ሲመጣ ተረጋጉና አስቡ፣ ካልም ሁኑ። ካልምነስ ለአእምሮ በጣም በጣም ያስፈልጋል፣ ይወደዋል አእምሯችን። ከዛ ኮንፊደንስ፣ መተማመን፣ እችላለሁ፣ አድርገዋለሁ፣ ምን ያቅተኛል? ለምንድን ነው እነ እንትና ካደረጉት እኔ የሚያቅተኝ ለምንድን ነው? ሰዎች ከዚህ በፊት አድርገውታል ይሄን ነገር አይደል እንዴ? ስለዚህ ካደረጉት የማልችልበት ምክንያት ምንድን ነው ብሎ ኮንፊደንስ፣ አያቅተኝም ብሎ በራስ መተማመን፣ ይሄ ነው። አምስተኛ ቺርፉልነስ፣ ደስተኛ ለመሆን መሞከር፣ ቺርፉል ለመሆን መሞከር፣ የሚጋባ ቺርፉልነስ፣ ደስ እንዲልሽ መሞከር፣ ራስሽን ማስደሰት፣ ቺርፉል ለመሆን መሞከር። እና ዝም ብለሽ ከተቀበልሽው እኮ ሁላችንም ተደብረን ቁጭ እንላለን። ይጋባል፣ ደግሞ ይጋባል፣ ሀዘንም ይጋባል፣ ደስታም ይጋባል። በጣም ይገርም። እና ቺርፉል መሆን፣ ደስተኛ መሆን። ስድስተኛ ታንክፉል መሆን። እኔ የምጠብቃቸው ያልተሳኩልኝ ነገሮች ሊኖሩ ይችላሉ፣ ግን አመስጋኝ ነኝ፣ ስለሆኑልኝ ነገሮች አመሰግናለሁ። 90 ነገሮች አሉኝ፣ 10 ነገሮች የሉኝም፣ ስለ 90 ነገሮች አመሰግናለሁ። ታንክፉል ስትሆኝ፣ ግሬትፉል ስትሆኝ፣ ስላሉሽ ነገሮች ስታመሰግኝ አእምሯችን ይወደዋል። ለአእምሯችን ሰላም በጣም ጥሩ ነው። ሰባተኛው ኢግኖሪንግ ሄተርስ ይባላል። አስተያየት የሚሰጡን ሰዎች አሉ፣ ጥሩ ነው እንቀበላለን። የሚተቹኝ ሰዎች አሉ፣ ደስ ይለኛል፣ ለመታረም ፈቃደኛ ነኝ። የሚያርሙን ሰዎች አሉ፣ ደስተኛ ነኝ። ግን ሄተርስ ደግሞ አሉ፣ ጥላቻ ነው ያላቸው፣ ሙሉ በሙሉ ጥላቻ ነው። እነሱን አታስተናግጃቸውም። ትችት ታስተናግጃለሽ፣ አስተያየት ታስተናግጃለሽ። ዶክተር እቺ እንዲህ ብታረጋ ትቀበላለሁ፣ ይሄኛው እንዲህ ጥሩ እቀበላለሁ። የሚጠላኝ ሰው ግን አይግኖር ሂም፣ ምክንያቱም ህይወቴን እንዲያበላሽ አልፈቅድለትም። እሱ በጥላቻ ስለተያዘ ነው እነዛን ነገሮች የሚያስበው። ስለዚህ እሱን ኢግኖር ታደርጊያለሽ። ስምንተኛው ፖዚቲቭ ሰልፍ ቶክ ይባላል። ፖዚቲቭ ሰልፍ ቶክ ማለት ከራስሽ ጋር ታወሪያለሽ እና አንዳንዴ አይዞሽ ፍቅር የሚልሽ ሰው ላይኖር ይችላል። ግን አንቺ ራስሽ መስተዋት ፊት ቆመሽ ፍቅር እያረግሽ ነው፣ ጎበዝ ትችያለሽ በያት፣ ፍቅርን አናግሪያት፣ ጎበዝ ነሽ። አንዳንዴ ትከሻህን መታ መታ አድርገህ ሌላ የሚመታልህ ባይኖር ራስህ የራስን ትከሻ መታ መታ አድርገህ you are doing well፣ አንበሳ ጎበዝ ብሎ ራስን ማበርታት ያስፈልጋል። ቢኖሩ ሰዎች ጥሩ ነበር የሚያበረቱሽ፣ ከሌሉ ግን አንቺ መስተዋት ፊት ቁሚና ለራስሽ ንገሪያት፣ ፍቅር አንቺ እኮ በጣም እኮ ጎበዝ ብለሽ አበርቻት። ይህ ፖዚቲቭ ሰልፍ ቶክ ይባላል። ዘጠነኛው
not comparing the self ከሌሎች ሰዎች ጋር እኔ ደጋግሜ እለዋለሁ የተለያየ ስልጠና ላይ ከሌሎች ጋር ራስን አወዳድሮ ሚዝረብል መሆን ነው። ሚዝረብል ያደርጋል። አንዲት ሴት የራሷን ቤት ጽድት አድርጋ ቡና እዛ ጋር ተቀምጦ መኝታዋ ምናምን ጽድት አድርጋ ቤቷ ያምራል አይደለም? ከዛ ግብዣ ትሄዳለች። ግብዣ ስትሄድ ቤቱ የሄደችበት ሳሎኑ ስፋቱ በጣም ሰፊ፣ ቴሌቪዥኑ ምን እንደሚያክል ግድግዳው ሞልቶታል። ኪችኑ ደግሞ ካቢኔቱ ንጣቱ፣ የምንጣፋቸው ንጣት፣ የምግብ ጠረጴዛቸው ትልቅነት። አሁን ስትመለስ ወደ ቤቷ ወደ ትንሿ ምጣም ንጹህ ጎጆዋ ስትመለስ የራሷን ቤት ከዛኛው ቤት ጋር ካወዳደረች ዲፕሬስ ትሆናለች። ለምን ታወዳድራለች? ዋሹድ ዩ የኔ ህይወት የኔ ነው፣ የእሱ ህይወት ይሁን ለእሱ እንኳን ሆነለት፣ እኔ ራሴን አላወዳድርም። ይሄ ደግሞ ኢምፖርታንት ነው። ከዛ 10ኛው ደግሞ ማሳመሪያ፣ ቅድም 12 ጠረግን አይደል? 12 መልካም ነገሮች ደግሞ እየተካን ነው። 10ኛው መልካም የሆኑት ነገሮች ላይ አተኩሩ። የሆኑልን ጥሩ ጥሩ ነገሮች አሉ፣ እነሱ ላይ ፎከስ ማድረግ። ለምሳሌ እኔ ሲከፋኝ ምን አደርጋለሁ መሰለኝ? ሲከፋኝ ልጆቼን አስባቸዋለሁ። ልጆቼን ሳስባቸው ደስ ይለኛል። ወይ የፍቅር ጓደኛ ጮኛ ካላት ቢሮ ሲከፋት ጮኛዋ ትዝ ሲላት እሱም ማሰብ፣ እሱን ስታስብ ደስ ይላታል። ይሄ በጣም ጥሩ ነው። 11ኛው accepting the things end እንደሚያልፍ ማወቅ ማሰብ። ያልፋል። ይሄም ማለት የማያልፍ ነገር የለም። ሁሉም ነገር ያልፋል። ችግሩ እስከሆነ ያልፋል። እመነኝ፣ ያልፋል። ይሄኛ ያለሽበት ችግር ይሄም ያልፋል። ስለዚህ እንደሚያልፍ ማወቅ። እኛ በህይወታችን ብዙ ነገር ብዙ ቻሌንጆች አይተናል። የማያልፉ የሚመስሉሽ ነገሮች አሉ፣ ግን አልፈው አላየሻቸው? በደንብ አይተሻቸዋል አይደለም? አዎ ፍቅር። ስለዚህ ያልፋል ብሎ ማለት ይሄም ያልፋል፣ የማያልፍ የለም ብሎ ማሰብ። የመጨረሻውና 12ኛው ፈጽሞ እግዚአብሔር የለም ፈጣሪ የለም ለሚሉ ሰዎች ምንም ማድረግ አልችልም። ግን ሃይማኖት ላላቸው ሙስሊም የሆኑ ክርስቲያን የሆኑ ጁዳይዝም ይከተሉ የትኛውን እምነት ይከተሉ ብሊፍ የብሊፍ ሲስተም ለአእምሮ ይረዳል። በሱፐር ናቹራል የሆነ አምላክ አለ፣ ሊረዳኝ የሚችል የሚወደኝ ፈጣሪ አለ ብሎ ማሰብ ደግሞ በጣም ኢምፖርታንት ነው። ሃይማኖት ያላቸው ሰዎች ሃይማኖት ከሌላቸው የበለጠ ረዥም ዘመን ይኖራሉ። ሃይማኖት ያላቸው ሰዎች ሃይማኖት ከሌላቸው ሰዎች የበለጠ የአእምሮ ሰላም አላቸው። ምክንያቱም እኔ አሁን ስለ አእምሮ ሰላም ማወራን አይደለም። እኔ ብትጠይቅኝ የአእምሮ ሰላም እግዚአብሔር ይሰጣል እላለሁ። ምንም ጥያቄ የለውም። with all the knowledge ግን ከሱ ነው ብዬ ነው ማምነው፣ በራሴ የምቀበለው እንደዛ ስለሆነ። ስለዚህ ካንቺ በበለጠ አቅም ባለው ኦልማይቲ በሆነ ሁሉም ማድረግ በሚችል በፈለገው ጊዜ የፈለገውን ነገር ማድረግ በሚችል አምላክ መተማመን አእምሮሽ ሰላም ይሰጣል። ምንም ነገር ሲመጣ አለሱት ያለሽ ይችላል፣ ይወደኛል፣ ይችላል፣ ኦልማይቲ ነው፣ የሚያስቸግረው ነገር የለም፣ በራሱ ጊዜ ነው የሚያደርገው፣ ግን የራሱ ታይሚንግ አለው። ያንን ሳስብ እነዚህ ደግሞ አእምሯችን ሰላም ያገኛል። በእነዚህ ዛሬ በተነጋገርንባቸው ነገሮች ይመርምሩ፣ ራሳቸውን ያበርቱ፣ ጥሩ እንቅልፍ ይተኙ፣ ኤክሰርሳይዝ ያድርጉ። ለአእምሯቸው ሰላም ያስፈልጋል። ቀኑን ሲጀምሩት መልካም ቀን ነው ብለው ይጀምሩ፣ ፖዚቲቭ ሆነው ይጨምሩ። ራሳቸውን ይንከባከቡ፣ ራሳቸውን ያጽዱ፣ ሻወራቸውን ይውሰዱ፣ በቃ ቆንጆ ነገር ይቀቡ፣ ደስ የሚል ነገር ያድርጉ። ግራቲቲዩድ ሊስት ያዘጋጁ፣ መልካም ነገሮች ሊስት አዘጋጅተው ይሄ ሆኖልኛል ይበሉ። ሌሎችን አፕሪሼት ያደርጉ፣ አፕሪሼሽን ይቀበሉ። ዝም ብለሽ ቁጭ አትበይ፣ ተደብረሽ ውጪ፣ ወክ አድርጊ ወይ ኤክሰርሳይዝ ስሪ፣ ተነሺ። እዛ አልጋ ላይ ተኝታ ዲፕሬስ ለሆነችው ነው ምነግራት እና ብድግ በይና ተነሽና ሻወር ስጂና ወክ አድርጊ፣ ወጣ በይ፣ ሻይ ጠጪ፣ ሂጂ ቡና ጠጪ። እንደዚህ ማድረግ ያስፈልግ። ራስን በጣም ማገዝ ያስፈልጋል። ከዛ ማይንድፉልነስ ኤክሰርሳይዝ ማድረግ። ማይንድፉልነስ ማለት አሁን ከዚህ ስቱዲዮ ውስጥ አለን አይደለም? መብራቱ እንዴት እንደሚያምራይሽ
ካሜራማኖች ወጣቶች ምናምን ደስ ሲል ይሄ ራሱ ኢንቫይሮንመንት በጣም ያምራል። ማይንድፉልነስ ነው። ከዛ ደግሞ አንዳንዴ ሂውመር ቀልድ ደግሞ ሲኖር በቃ ሳቁ፣ ቴክ ኢት ኢዚ እና ለአእምሯችሁ ሰላም ስጡት፣ እረፍት ስጡት እና ደግሞ ጸልዩ።